ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛውም ጥንቅራችን አስቀድመን ምስጋናችን እናቀርባለን። 80,000 ሰብስክራይበር እንገባለን ብለን በእናንተ ውድ አድማጮቻችን እገዛ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ 80,000 ደርሰናል። ለ100,000 እንሰራለን። አስቀድመን ከልብ አመስግነናል። በአገር ቤት የተወሰኑ መረጃዎችን እናነሳለን። በአውሮፓ የመረጃ ሰዓታችን ዶናልድ ጄ ትራምፕ ክርስቲያኖ ሮናልዶ በነጩ ቤተ መንግስት፣ ሊዮኔል አንድሬስ ሜሲንም የተመለከተ ጥንቅር ይዘናል። ውድ ቤተሰቦቻችን በአውሮፓ ትልቅ ክለቦች ሪያል ማድሪድን በቡድን ዜና፣ ባርሴሎና ቤት ሌላ በጣም ትልቅ የሚባልና አነጋጋሪ መረጃ እናነሳለን። በአውሮፓ ዙሪያ ከዋክብቶችን የተመለከተና ትልቅ ክለቦችን የተመለከተ ወቅታዊ ጥንቅራችን እንደተጠበቀ ነው። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከተ ወቅታዊ ጥንቅሮችን እናነሳለን። በፕሪሚየር ሊጉ ኢንተርናሽናል ብሬክ ለ4 ወር ስለተጠናቀቀ ለየት ያለ ግምገማ እናካሂዳለን ፕሪሚየር ሊጉ ላይ። ከዛ ውጭ በጣም አስደናቂና አነጋጋሪ ተጫዋቾችን እናነሳለን። ከዛ ውስጥ ደግሞ የሲቲውን ተጫዋች እናነሳለን። ለየት ያለውን መረጃም በሲቲ በኩል ይዘናል። ሲቲያን ስትቆዩ ትከታተሉታላችሁ። በቼልሲ በኩል አማካዮቹን ካይሴዶ፣ ኤንዞ ፈርናንዴዝ አዲስ ስላስፈረሙት ተጫዋችና እንደዚሁም ስለ ኤስታቪዮ እናነሳለን። ቼልሲያን ቆዩ ልበነላል። በሊቨርፑል የመረጃ ሰዓታችን ኢሳክ የሚለን ነገር አለም ምናለ ታደምጡታላችሁ። ከዛ ውጪ የቡድኑን ወሳኝ ተጫዋች የተመለከተ ጥንቅር ይዘናል። በስኩዋካ በኩል ያገኘነውን መረጃ ይህንንም መረጃ ለሊቨርፑሎች እናደርሳለን። እናንተ ውድ አድማጮቻችንም በሊቨርፑል በኩል እስከ ፕሮግራማችን ፍጻሜ ቆዩ ብለናል። በአርሰናል የመረጃ ሰዓታችን አንዳንድ ለየት ያሉ መረጃዎችን አሰባስበን ይዘንላችሁ መተናል። በተለይም ከሳምንቱ መጨረሻ ጋር አያይዘን አንድ ለየት ያለ መረጃ እናነሳለን። የጨዋታውን መሪ ሰው በተለየ መንገድ እናነሷለን። አርሰናል ቤት ክለቡን የሚለቁ ተጫዋቾች ስም ዝርዝራቸው ይፋ እየተደረገ ነው። የቡድኑን ቁልፍ ተጫዋቾች የተመለከተ ለየት ያለ ጥንቅር ይዘናል። ለአርሰናል ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛ ጋር ትቆያላችሁ። ለመሆኑ ዩናይትድ በአንድ የፕሪሚየር ሊግ ተጫዋች ላይ ለምን በዚህን ያክል ደረጃ ፈለገው? የዘ አትሌቲክን መረጃ ከዩናይትድ ዝውውር ጋር እናነሳለን። ዩናይትድን የሚለቀው ተጫዋች መዳረሻን በተመለከተም ቤንያሚን ሼሽኮን እናነሳለን። ከዛ ውጭ አንድ በጣም አነጋጋሪ 19 ዓመት ታዳጊ በዩናይትድ ቤት ልናነሳ ወደናል። ዛሬ ለዩናይትድ ደጋፊዎች ልክ ካይሴዶን ለቼልሲ በተንተን አድርገን እንደነገርን ሁሉ ዛሬ ደግሞ ለዩናይትዳውያን አንድን ተጫዋች የተመለከተ ልዩ ጥንቅር ይዘን መተናል። ምክንያት አለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምታጋሩን ሀሳብ አስተያየት ሁሉ አመስጋኞች ነን። 80,000 ሰብስክራይበር ደርሰናል። ከልብ አመስጋኝ ነን። የ80,000 ህዝብ አደራም ተረክበናል። የ100,000 አይከብደንም። ለ100,000 ደግሞ ውድ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። በሴካፋ ከ17 ዓመት በታች ውድድር የኢትዮጵያ ወጣት ብሔራዊ ቡድን ከደቡብ ሱዳናቸው ጋር ያደረጉትን ጨዋታ 4-1 በሆነ ውጤት ድል አድርጓል። ዳዊት ካሳው በጨዋታው ለቀይ ቀበሮች 3 ግቦችን በማስቆጠር ሃትሪክ ሰርቷል። ቀሪዋን የኢትዮጵያ ብሔራዊ ቡድን ግብ ወጣት ብሔራዊ ቡድን ግብ እኒው ስለሺ ነበረ ማስቆጠር የቻለው። የቀይ ቀበሮች የፊት መስመር ተጫዋች ዳዊት ካሳው በውድድሩ በሁለት ጨዋታ 4ኛ ጎሉን አስቆጥሯል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በ6 ነጥቦች በመምራት ላይ ይገኛል። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ 3ኛ ጨዋታውን የፊታችን አርብ ከቀኑ 10 ሰዓት ከሶማሊያ ጋር እንደዚሁ የሚያደርግ ይሆናል። በጣም አስደናቂ ድል በሁለት ተከታታይ ጨዋታ ከብሔራዊ ቡድናችን ተመለከትን። ምናልባት በሀሳብ መስጫ ሳጥናችንና በእጅ ስልካችን ላይ አንድ ጥያቄ ደርሶናል። በነገራችን በቀጥታ በእጅ ስልካችንም ላይ ከሴቶቹ ተጫዋች ጋር በተያዘ መረጃ የሚል ነበር። እውነት ለመናገር መረጃውን ለማቅረብ ለጊዜው በቂ መረጃ ማሰባሰብ ያስፈልጋል። ሁለተኛ ነገር የወጣው መረጃ እውነትስ ቢሆን በሚዲያ ደረጃ ማውጣት ያንን ከምን ያክል ተገቢነቱን እንዴት ታዩታላችሁ? ምልከታችሁን ግን በዚሁ አጋጣሚ ያጋሩን። ሮናልዶ ከዶናልድ ጄ ትራምፕ ጋር በዋይት ሃውስ። ፖርቱጋላዊ የእግር ኳስ ኮከብ ሮናልዶ በአሜሪካ ይገኛሉ። ወደ ቤተሰቦቻችን የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ክርስቲያኖ ሮናልዶ በነጩ ቤተ መንግስት እንደሚቀበሉ ተረጋግጧል። የክርስቲያኖ ሮናልዶ የአሜሪካ ጉዞ በስፋት ይዘገብ እንጂ ከነጩ ቤተ መንግስትም ሆነ ከሮናልዶ የተሰጠ ማረጋገጫ ግን የለም። አሁን ላይ ከክርስቲያኖ ሮናልዶ ጋር ቅርብ ግንኙነት ያለው ጋዜጠኛ ፒርስ ሞርጋን እውነት መሆኑን እኔ ያረጋግጣለሁ ሲል በመሃል
በማህበራዊ ትስስር ገጹ ላይ ጽፏል። ሮናልዶ በቅርቡ ባደረገው ምልልስ ፕሬዚዳንት ዶናልድ ጄ ትራምፕን አግኝቶ ማነጋገር እንደሚፈልግ ገልጾ ነበረ። ክርስቲያኖ ሮናልዶ በወቅቱ ፕሬዚዳንት ዶናልድ ጄ ትራምፕን ዓለምን መለወጥ የሚችሉ ሰው ሲል ገልጿቸው ነበረ። ፕሬዚዳንት ዶናልድ ትራምፕ ከሮናልዶ ጋር በሚነጋገሩበት ዕለት ከሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋርም ይገናኛሉ ተብሎ ይጠበቃል። ለመሆኑ ይህ ውይይታቸው ምን ሆነ? ውይይቱ እንዴት ባለ መልኩ ተጠናቀቀ? የሚለውን በቃል ስፖርት ዩቲዩብ ቻናል መረጃችን ላይ ጠብቁን። ሮናልዶ 2003 ለፖርቱጋል ብሔራዊ ቡድን መጫወት ከጀመረበት ጊዜ ጀምሮ ፖርቱጋል በዓለም ዋንጫ ወድቃ እንደማታውቅ ይታወቃል። በዚሁ ሊዮኔል አንድሬስ ሜሲን የተመለከተ መረጃ እናንሳ። ግን አስቀድመን በዛው ሪያል ማድሪድን መሸጋገሪያ እናደርገው። ሪያል ማድሪዱ ቹዋሚኒ የሳንቲያጎ ቤርናቢዮ ዝማሬ ሲጀምር በተጫዋቾቹ ላይ ያለውን መነሳሳት ተመልከቱት ብሏል። በሳንቲያጎ ቤርናቢዮ ስንጫወት ልዩ ድባብ አለው፣ የድሎችም ምክንያት ነው እያለ ይገኛል። በእርግጥ ለአንድ ቡድን 12ኛ ሰው ይባላል ደጋፊ፣ በጣም ወሳኝ ስለሆኑ ማለት ነው። ይህን ነገር በቹዋሚኒም በኩል ሀሳብ አጋርቶበታል። ፍራንኮ ማስታንቱኖ እጁ ላይ ንቅሳት አለ። በግራ እጁ ላይ ከተነቀሰው ንቅሳት አንደኛው 18 12 22 የሚል ነው። ይህ ንቅሳት ታዲያ ሊዮኔል አንድሬስ ሜሲ ከአርጀንቲና ብሔራዊ ቡድን ጋር የዓለም ሻምፒዮን የሆነበትን ቀን ለማሰብ ነው ብሏል። ከዚሁ አያይዘን የሜሲን መረጃ እንቀጥል። ኤንዞ ፈርናንዴዝ በካታር ዓለም ዋንጫ ለሊዮኔል ሜሲ ነበር የተዋደቅ ነው ብሏል። በነገራችን ላይ ሜሲን ካነሳን የመጨረሻ የዓለም ዋንጫውን ያደርጋል። ልክ እንደ ክርስቲያኖ ሮናልዶ ሁሉ እሱም በ6 የዓለም ዋንጫ ላይ ይሳተፋል። ያው ሁለቱም በዓለም ዋንጫ ሀገራቸውን አሳልፈዋል። የቀራቸው ነገር ፊትነስ ላይ ሆነው፣ በእርግጥ ሁለቱ ላይ ይሄ ጥያቄ ይነሳል ተብሎ አይታሰብም፣ ከጉዳት ነፃ ሆኖ ማለት ይሻላል። ከጉዳት ነፃ እስከሆኑ ድረስ በዓለም ዋንጫ ላይ ይጫወታሉ። የሁለቱም የመጨረሻ የዓለም ዋንጫቸው ምናልባት በብሔራዊ ቡድንም ደረጃ የመጨረሻቸው ይሆናል ተብሎ ይጠበቃል። የባርሴሎናው ፕሬዚዳንት ሁዋን ላፖርታ ዩሊያን አልቫሬዝን ማምጣት ቅድሜ የሰጡበት ምክንያት ለምርጫቸው ነው እየተባለ ይገኛል። የዘ አትሌቲክ መረጃ ነው። ዩሊያን አልቫሬዝን አምጥተው የባርሴሎናውያንን ልብና ቀልብ መግዛት ይፈልጋሉ። ከፕሬዚዳንቱ ግን በተቃራኒ የቆመ አንድ እውቅ ሰው የባርሴሎናም ወሳኝ ሰው አለ። የባርሴሎና የቀድሞ ተጫዋችና አሰልጣኝ ዣቪ ሄርናንዴዝ በ2026 ለሚደረገውም የባርሴሎና ፕሬዚዳንታዊ ምርጫ ከሁዋን ላፖርታ በተቃራኒ መቆሙ ተገልጿል። ዣቪ በሚደረገው ፕሬዚዳንታዊ ምርጫ እጩ ሆኖ ለቀረቡት ቪክተር ፎንት ያለውን ድጋፍ በማሳየት ምርጫ ቅስቀሳ ላይ ተገኝቷል። የሁዋን ላፖርታ ጠንካራ ተቀናቃኝ ይሆናሉ ተብሎ የተጠበቁት ቪክተር ፎንት በቀድሞ አሰልጣኝ መደገፋቸው በርካታ ደጋፊዎች እንደሚያስገኝላቸው እየተገለጸ ይገኛል። ሁዋን ላፖርታ ግን የባርሴሎናን ቀልብና ልብ ሊገዙ ዝውውር ላይ ትኩረት ያደርጋሉ እየተባለ ቢሆንም ከዣቪ ሄርናንዴዝ የገጠማቸው ተቃውሞ ግን ፕሬዝዳንትነት መንበረ ስልጣናቸውን በቪክተር ፎንቴም ሊያስነጠቃቸው ይችላል እየተባለ ነው። መረጃው የሞንዶ ዲፖርቲቮ ነው። ላሚን ያማል ለሁለተኛ ጊዜ በካምፕኑ ይጫወታል ቅዳሜ። ለምን ካላችሁ ለመጨረሻ ጊዜ ላሚን ያማል በኤፕሪል 29 2023 ነበረ በካምፕኑ ጨዋታ ያደረገው። ከዛ በኋላ አልተጫወተም በዚህ ሜዳ ላይ ኖቬምበር 22 2025 ከጥቂት ቀናት በኋላ ማለት ነው። ውድ ቤተሰቦቻችን በሳንቲያጎ በካምፕኑ ቤልባኦን ያስተናግዳል ባርሴሎና እና በዛ ጨዋታ ላይ ላሚን ያማል ለሁለተኛ ጊዜ በእግር ኳስ ሕይወቱ በነጥብ ጨዋታ ባርሴሎናን ይወክላል። እሱ ይህ ስቴዲየም እስኪታደስ ድረስ 2 የላሊጋ ዋንጫ፣ ኮፓ ዴላሬ እና የስፔን ሱፐር ካፕ ዋንጫን አንስቷል። እንደ አጠቃላይ 4 ዋንጫዎችን ካሳካ በኋላ ነው ዳግም ለሁለተኛ ጊዜ በካምፕኑ ስቴዲየም ላሚን ያማል ፍልሚያ የሚያደርገው። ብራዚላዊው የሪያል ቤቲስ ተጫዋች አንቶኒ አሰልጣኝ ቪንሴንት ኮምፓኒ ለባየር ሙኒክ እንዲፈርም ደውሎ ጠይቆት እንደነበረ ማረጋገጫ ሰጥቷል። በዩናይትድ አትፈለገም የተባለው ተጫዋች ነው። በዝውውር መስኮቱ መጨረሻ ቀን ባየር ሙኒክ እኔን ለማስፈረም ጥረት አድርጎ ነበር ሲል አንቶኒ ሀሳቡን አጋርቷል። አሰልጣኝ ቪንሴንት ኮምፓኒ በግል ደውሎልኝ አውርተናል ያለው አንቶኒ የኔ አድናቂ መሆኑን ነግሮኝም ነበር ብሏል። ነገር ግን ለእኔ ሪያል ቤቲስ ቃል ገብቼ ነበረ እና እነሱን ማዳከምም አልፈለግኩም። ቤቲስ ለእኔ የደስታ ቦታዬ ነው። ለዛ ነው ሪያል ቤቲስን ያስቀደምኩት እንጂ በክረምትማ ኃያሉ ባየር ሙኒክ በአሰልጣኝ ቪንሴንት ኮምፓኒ እየተመራ ተደውሎም ተጠይቄ ነበር ብሏል። በነገራችን ላይ በዚሁ አያይዘን አንድ መረጃን ጨምር። እዛው ሪያል ቤቲስ ቤት ኤስኮ የቀድሞ የሪያል ማድሪድ ተጫዋች ዩናይትድ ደግሞ ያላስፈረመበትን ምክንያት አንግለጸው እዚህ ላይ
ግን ዩናይትድ ይሄን ተጫዋች አንፈልግም አናስፈርሙም ብለው በስካውቶቻቸው በኩል ከምልመላ የጣሉበት መንገድ ትንሽ ፈገግ የሚያደርግ ነበር። ኤስኮ ደግሞ ይህም እንግዲህ በቀድሞ የሪያል ማድሪድ ተጫዋች አሁኑ የሪያል ቤትስ ተጫዋች ሪያል ቤትስን ዋንጫ ሳላነሳበት መልቀቅ አልፈልግም ብሏል። ዘንድሮ ከአውሮፓ 5 ታላላቅ ሊጎች ውስጥ ኳስን በማቀበል መመዘኛዎች የሉካ ሞድሪችን የሚስተካከል የለም። 99.5 በመቶ ተሰጥቶታል። ይሄ በጣም አስደናቂ የሚባል ቁጥር ነው። 40 ዓመቱ ላይ ነው። በኳስ የማቀበል ደረጃ ሲቀመጥ የሉካ ሞድሪች አንደኛ ተቀምጦለታል። ሁለተኛው ጆሹዋ ኪሚች፣ ሶስተኛ አሌክስ ጋርሻ የባየርን ሊቨርፑሰኑ የግራ ተመላላሽ ሶስተኛ ነው እሱ። አራተኛ የዩናይትዱ ብሩኖ ፈርናንዴስ፣ አምስተኛ ሃሪኬን ከባየር ሙኒክ፣ ስድስተኛ ኒኮ ባሬላ የኢንተር ሚላኑ ተጫዋች፣ ሰባተኛ ፔድሪ የባርሴሎና፣ ስምንተኛ ኤዱ ኤክስፖስቲዮ የሪያል ሶሴዳድ ተጫዋች ነው። ከዛ በኋላ ደግሞ በማክሲም ሎፔዝ በኩል አዲስ አዳጊው ፓሪስ፣ ዘጠነኛ አሌክስ ኢዎቢ የፉልሃሙ ተጫዋች 10ኛ ደረጃ ላይ ተቀምጧል። ኳስን በማቀበል መመዘኞች የኢንተሩን የኤስ ሚላኑን የ40 ዓመቱን ሞድሪችን ግን የሚስተካከል የለም። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን። አስቀድመን መግቢያችን ላይ ለ80,000 ሰብስክራይበሩ እጅግ አድርገን አመስግነናችኋል። ከልብ ነው የምናመሰግነው። 80,000 ደርሰናል። ለ100,000 አብረን እንጓዛለን። ቃል ስፖርት ዩቲዩብ ቻናልን ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁ ስትቆዩ በድጋሜ ላይክ፣ ሰብስክራይብ፣ ሼር አድርጉን። ፕሪሚየር ሊጉ ለመጨረሻ ጊዜ በኢንተርናሽናል ብሬክ ሲቋረጥ 11ኛ ሳምንት ላይ ነበረ። 7ኛ ሳምንት ደግሞ ሁለተኛው ኢንተርናሽናል ብሬክ ነበረ። በሁለቱ ኢንተርናሽናል ብሬክ መካከል በ7ኛ ሳምንትና በ11ኛ ሳምንት መካከል ምን ተፈጠረ የሚለውን ግን አጠር አድርገን እንንገራችሁ ውድ ቤተሰቦቻችን። 7ኛ ሳምንት ላይ አርሰናል በአንደኝነት ነበረ። ያው 11ኛ ሳምንትም አርሰናል አንደኛ ነው። የነጥብ ልዩነቱን ግን አስፍቶታል። ከዛ ውጭ ያሉት ክለቦች የደረጃ ለውጥ ሲያደርጉ ደረጃ ለውጥ ያላመጡት አርሰናልና ወልቭስ ናቸው። አርሰናል 7ኛ ሳምንትም ኢንተርናሽናል ብሬክ ሲሄዱ አንደኛ ሆኖ ነው። 11ኛ ሳምንትም ኢንተርናሽናል ብሬክ ሲሄዱ አንደኛ ነው። ደረጃውን ያልቀየረው ወልቭስ ነው ሌላኛው። ያኔም 20ኛ አሁንም 20ኛ ደረጃ ላይ ነው የሚገኘው። 7ኛ ሳምንትም 2 ነጥብ ነበረው። 11ኛ ሳምንትም 2 ነጥብ ነበረው። ፕሪሚየር ሊጉ ላይ ግን ብዙዎች እድገት አሳይተዋል። ለአብነት ያክል ሲቲ 3 ደረጃ አሻሻለ፣ ቼልሲ 4 ደረጃ፣ ሰንደርላንድ 5 ደረጃ አሻሻለ፣ ስፐርስ 2 ደረጃ አሽቆልቁሏል፣ አስቶን ቪላ 7 ደረጃዎችን አሻሽሏል፣ ማንቸስተር ዩናይትድ 3 ደረጃን ሲያሻሽል ሊቨርፑል 6 ደረጃዎችን አሽቆልቁሏል፣ በርንማውዝ 5 ደረጃ አሽቆልቁሏል፣ ክሪስታል ፓላስ 4 ደረጃዎችን ዝቅ ብሏል፣ ብራይተን 1 ደረጃ ሲያሻሽል ብሬንትፎርድ 4 ደረጃ አሻሽሏል። ሌላው ኤቨርተን 5፣ ኒውካስል 3፣ ፉልሃም እና ሊድስ 1 ደረጃ ዝቅ ብለዋል። በርንሌ እና ዌስትሃም 1 ደረጃ ከፍ ሲሉ ዌስትሃም 2 ደረጃ ዝቅ ብሏል። እንዳልኳችሁ ደረጃቸው ላይ ንቅንቅ ያላሉት አርሰናል እና ወልቭስ፣ አርሰናል በመምራት ወልቭስ ግርጌውን በመያዝ ነው። ኤሊዮት አንደርሰን በፕሪሚየር ሊጉ 1000 ኳሶችን ተቀብሏል ከቡድን አጋሮቹ። ይሄ በጣም ትልቁ ቁጥር ነው። 1000 ጊዜ ኳስ ተቀብሏል ማለት ነው ኤሊዮት አንደርሰን። ሁለተኛው ሰው ቨርጅል ቫንዳይክ ነው። 982 ኳሶችን ከቡድን አጋሮቹ መቀበል ችሏል። እነኚህን የተቀበሏቸውን ኳሶች ደግሞ ለጓደኞቻቸው በስኬት በማቀበል ከመዘን ነው ቨርጅል ቫንዳይክ ከፕሪሚየር ሊጉ እንደሚስተካከለው ተጫዋች የለም። ሁለተኛው ሰው ኤሊዮት አንደርሰን ነበር። አሁን እንኳን አሽቆልቁሏል ደረጃው፣ ግን 1000 ኳሶችን ከቡድን አጋሮቹ ተቀብሏልና በፕሪሚየር ሊጉ በጣም የሚታመነው ተጫዋች ማለት ይቻላል ኤሊዮት አንደርሰንን። በቡድን አጋሮቹ ኳስ በተደጋጋሚ የሚሰጠው ተጫዋች ሆናል። ሌላ በጣም አስደናቂ የሚባል ቁጥር ነው። ይህ ተጫዋች የጥርም የክረምትም የዩናይትድ አጀንዳ እንደሆነ ይታወቃል። በ2025-26 በእንግሊዝ ፕሪሚየር ሊግ ብዙ የተሳኩ ታክሎችን በመውረድ አሁንም ዦዋ ፓሊናን የሚስተካከል አልተገኘም። 49 ስኬታማ ታክሎችን ወርዷል። በነገራችን ላይ ይሄ ትልቅ የሚባል ቁጥር ነው። ታሪክ ሜቼል የክሪስታል ፓላሱ 40፣ ፍሎሬንቲኖ የበርሌዩ 35፣ ዩሊያን ቲምበር የአርሰናሉ 34፣ ሞይሰስ ካይሴዶ 34፣ ኒኮ ዊሊያምስ 33፣ ሳን ሎንግስታፍ 32፣ ታይለር አዳምስ 31፣ ማትስ ዊፈር 30፣ ዳንኤል ሙኒዝ 29 ታክሎችን ወርደዋል። ይሄ በጣም ትልቅ የሚባለው ቁጥር ነው የዦዋ ፓሊኒያስ ታክሎችን በመውረድ። እነኚህን ታክሎች ደግሞ ኳስ በመንጠቅ ደረጃ ከቀየር ነው
የካይሴዶ በጣም የተሻለ ነው። ግን ታክሎችን በመውረድ ጆዋ ፓሊኒያ በጣም አደገኛው ተጫዋች ነው። ለባየር ሙኒክ ሄዶ ነበረ ከፉላም ግን ህይወት በባየር ሙኒክ አልቀን ነው። አሁን ደግሞ በቢግ ሲክስ ክለብ ተወካይ ከሆነው አንደኛው በቶትንሃም ቤት ይገኛል። የቢግ ሲክስ ክለቦችን መረጃ በዚሁን ቀጥል። ማንቸስተር ሲቲ ሃላንድን እናንሳ። ሃላንድ ዘንድሮ ሌላ በጣም አስደናቂ ዓመት እያሳለፈ ነው። የእሱ የምንጊዜ ምርጡ ዓመት ግን 2022-23 የውድድር ዓመት አንድ ብሎ ለሲቲ የተጫወተበት ዓመት ነው። 61 ጎሎችን በ61 ጨዋታ። ይሄ በክለብም በብሔራዊ ቡድንም በሁሉም ያደረጋቸው ጨዋታ በ22-23 በ61 ጨዋታ 61 ጎል ነበረው። ዘንድሮ ምናልባትም ለዛ በጣም የቀረበው ዓመት የመጣ ይመስላል። ላብነት ያክል ሌላ በጣም ትልቅ ቁጥር የሚባለው አምናም ካቻ ምናም 2023-24 24-25ም 45 ግቦችን አስቆጥሯል። ዘንድሮ 32 ግብ ላይ ደርሷል። ገና 20 ጨዋታ ነው። የዘንድሮ ግቡ ከሁሉም ዓመት ፈጣኑ እየሆነ መጥቷል። በብሔራዊ ቡድን ደረጃም ስለደመርንበት ምናልባት በሊጉ ነው የሚያንሰው፣ ግን በብሔራዊ ቡድን ደረጃ ከደመር ነው ዘንድሮ በጣም ፈጣን ነው። ምናልባት እንደ አለፈው ዓመት 50 ጨዋታ እንኳን ያደርጋል ብንል ከ2022-23ቱ ከዚህ ሬት ይበልጣልና የሃላንድ ግብ የማስቆጠር ነገር ዘንድሮ ከአንዳንድ የፕሪሚየር ሊግ ክለቦችም የላቀ እንደሆነ ይታወቃል። ሃላንድ ግን ምናልባት ለባሊዮን ዶር ምን ይቀረዋል? በብሔራዊ ቡድን ደረጃ ለብሔራዊ ቡድኑ የሄደበት መንገድ በሲቲ የዘንድሮ 14 ግብ ባለቤት ከ60 በመቶ በላይ ሲቲ ግብ አስቆጣሪ ምልከታችሁን አድርሱን። ኤንዞ ፈርናንዴስ ስለ ካይሴዶ ሐሳቡን ያጋራል። የቼልሲው አማካይ በጣም የተረጋጋ ሰው ብሎታል። ካይሴዶን ጠንካራ ሰራተኛ ነው፣ ሁልጊዜም ያለውን ነገር በሙሉ ለቡድኑ ይሰጣል። እኔ እሱ ጋር በቼልሲ በመጫወቴ እጅግ በጣም ደስተኛ ነኝ። እርግጠኛ ሆኜ የምናገረው ነገር ከዚሁ ብቃቱ ጋር በቼልሲ ይቀጥላል ብሏል። ካይሴዶ እና የኤንዞ ፈርናንዴዝ ጥምረት በፕሪሚየር ሊጉም በጣም ትልቁ ጥምረት ነው። ካይሴዶ ደግሞ በግል እየተወራለት ያለ በበርካታ ሌጀንዶችም እየተደነቀ ያለ ነው። አሁን ደግሞ የቡድን አጋሩ ኤንዞ ፈርናንዴዝ ያለውን ሁሉ የሚሰጥ በጣም የተረጋጋ ሰው፣ ጠንካራው ሰራተኛ በዚሁ እንደሚቀጥል ተስፋ አረጋለሁ ብሏል። ኢማኑኤል ምካ የቼልሲ ንብረት ነው፣ በስትራስቡርግ ይገኛል። ኢማኑኤል ምካ ተጫዋች በነገራችን ላይ ዜግነቱ ኔዘርላንድ ነው። 63ኛ ደቂቃ አካባቢ ላይ ከሉታኒያ ጋር በነበራቸው ጨዋታ ተቀይሮ ገብቶ ነበረ። 2 ትልልቅ የግብ ዕድሎችን አግኝቷል። ሁለቱንም አምክኗቸዋል። አንዱን ብረትን የመለሰበት ድንቅ ጊዜን አሳልፏል በስትራስቡርግ። ምናልባት ኔዘርላንድን በዓለም ዋንጫ ለመወከል ከስትራስቡርግ ጋር ቀጣይ የሚያደርገው ቆይታ ይወሰናል። ከዓለም ዋንጫ በኋላ ግን በቀጥታ የቼልሲ ንብረት እንደሚሆን ይታወቃል። ሌላ ወጣት ተጫዋች እናንሳ፣ ኤስታቪዮ ዊሊያን። የቼልሲ ስታፍ አባላት፣ ቡድኑ የቦርድ አባላት እንዲሁም የአሰልጣኝ ስታፍ አባላት በሙሉ ይህ ተጫዋች በሚቀጥሉ 3 ዓመታት ስለ ባሊዮን ዶር ብቻ የሚወራለት ተጫዋች ነው ብለው ያምናሉ። በተጫዋቹ በጣም ደስተኛ ናቸው ተብሏል። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ካርሌቶም ለተጫዋቹ ደስተኛ መሆናቸውን ከሰሞኑ ሲናገሩ ነበር። ያው የዚህ ተጫዋች ብቃት ነገር በሰሞኑ እኛም ደጋግመን አንስተነው ነበር። ቼልሲዎች በ3 ዓመት ውስጥ ወርልድ ክላስ የባሊዮን ዶር ተከታታይ አሸናፊ ይሆናል እያሉ ይገኛሉ። ኢሳክ ሰበብ አያስፈልግም እያለ ይገኛል። ኢሳክ በኩል በሊቨርፑል የጀመረው ጅማሩ ጥሩ እንዳልነበረ ተናግሯል። ነገር ግን ሜዳ ላይ ሲሆን ምንም አይነት ሰበብ መፍጠር የለብኝም፣ ጨዋታ ለመጫወት ቡድንን አሸናፊ ማድረግ ይጠበቅብኛል ብለዋል። በአመቱ መጀመሪያ ላይ ጥሩ ላለመሆኑ ምክንያቱ ያው ግልጽ ነበር። በቂ የልምምድ ጊዜን ከኒካስል ጋር ማሳለፍ አለመቻሉ ነበር። አሁን ተመልሻለሁ ብሏል። አዎንታዊ ነኝ። በእግር ኳስ ውስጥ ብዙ ቀላልና ከባድ ነገሮች አሉ፣ ግን ሁለቱንም መቀበል ያስፈልጋል። ነገሮች በከበዱም ሰዓት መፍትሄ ያስፈልጋል። ጥሩ ተሞክሮች አሉ። ያንን ተሞክሮን በፕሪሚየር ሊግ እንግዲህ በሊቨርፑልን ቤት ማሳየት ፈልጋለሁ ብሏል። ተጫዋቹ እንግዲህ በሊቨርፑል ይሄ ቀላል የሚባል ጊዜን እያሳለፈ አይደለም፣ ግን ደግሞ ሊቨርፑል ውስጥ ኢሳክንም ፍሎሪያን ቬርዝንም ለመተቸት የማይመቸው ነገር ሊቨርፑል እንደ ቡድን ጥሩ አይደለም የሚለው ምናልባትም ተጫዋቾችን ካለሏቸው ሊሆን ይችላል። ሊቨርፑል በምርጥ ብቃቱ ላይ ሲገኝ ለመተቸት ይመቻል ተጫዋቾቹን፣ ግን ኢሳክ ሰበብ አያስፈልግም ብሏል። በተሰጠኝ እድል ቡድንን አሸናፊ ማድረግ አለብኝ ያለ ነው። እስካሁን 1 ጎል አስቆጥሯል። 2.3 ግብ የማስቆጠር ንጻሬ ነበረው። ከዚህ አንጻር ከኢሳክ የሚጠበቀው 2 ግብ ነበር። ስለዚህ 1 አስቆጥሯል። 3 ሙከራ አድርጓል። በጨዋታ 0.18 ሙከራዎችን ያደርጋል። 429 ደቂቃን በሊቨርፑል ተጫውቷል። ሳላ በእንግሊዝ ፕሪሚየር ሊግ 2017-18 የውድድር ዓመት መጫወት ከጀመረ ጊዜ ጀምሮ በርካታ የግብ ተሳትፎ ያለው ተጫዋች ነው።
276 የግብ አስተዋጽኦን በፕሪሚየር ሊግ ብቻ ይዞ አሁንም ቀዳሚ ነው። ፕሪሚየር ሊጉን ተሰናባቹ ሰን 173፣ ሌላኛው ተሰናባች ሃሪ ኬን 169፣ ሌላኛው ተሰናባች ኬቨን ደብሩይነ 150፣ እግር ኳስን የማይጫወተው ራሂም ስተርሊንግ በ135 አምስተኛ ናቸው። በእርግጥ ቀጥሎም ብንመለከት የሉም። ጄሚ ቫርዲ ጣሊያን ክሮሜንሴን የሚገኘው 132 የግብ አስተዋጽኦ ስድስተኛ፣ ማርከስ ራሽፎርድ ባርሴሎና ነው የሚገኘው 118፣ እንዲሁ ብሩኖ ፈርናንዴስ አሁን በዩናይትድ ያለ ሌላኛው ሰው ነው 118፣ ኤርሊንግ ብሮት ሃላንድ 116፣ ኦሊ ዋትኪንስ 110 እስከ 10ኛ ያሉ። ስለዚህ ከሁለተኛ እስከ 7ኛ ያሉት በፕሪሚየር ሊጉ የሉም አሁን። ስለዚህ ለሳላህ የሚያሰጋው ብሩኖ ፈርናንዴዝ እና ሃላንድ ናቸው ማለት ነው። ግን የሚደረስ አይነት ቁጥር አይመስልም። በትንሽ ዓመት ውስጥ 276 የግብ አስተዋጽኦን ይዞ ቀዳሚ ነው። አርሰናል ከቶትንሃም የፕሪሚየር ሊጉ ተጠባቂ ጨዋታ እሁድ በኤምሬትስ ስቴዲየም ይደረጋል። 1 ሰዓት ከ30 ሲል አርሰናል በሜዳውና በደጋፊው ፊት ቶትንሃምን 32 የፕሪሚየር ሊግ ጨዋታ ገጥሞ አንድ አይነት ተሸነፈው በቶትንሃም 19ኙን አርሰናል አሸነፈ፣ 12ቱ ናቸው ወጡ። ለመጨረሻ ጊዜ 2010 ኖቬምበር 3-2 አርሰናል በቶትንሃም ኤምሬትስ ስለተሸነፈውን ጨዋታ እናነሳለን። ለአርሰናል ግን ትልቁ ድል ያ አይደለም። ከኤቨርተን ጋር ተጫውቶ ከ1993-94 በኋላ ትልቁ ቁጥር ነው። በነገራችን ላይ 78 ነጥብ ሰብስቦበታል ከኤቨርተን በኤምሬትስ። ከኒካስል ዩናይትድ 72፣ ከቶትናም 69፣ ከዌስትሃም ዩናይትድ 67፣ ከዩናይትድ ከቼልሲ እና ካስቶን ቪላ 57 ነጥብ አግኝቷል። እንዳጠቃላይ ከ1993-94 በኋላ በኤምሬትስ ጨዋታ ቶትናም ግን ብዙ የሚቸገርበት ሜዳ ላይ ጨዋታ ያደርጋል። የቶትናም ደግሞ ጠንካራ ጎኑ በዚህ ዓመት በተቃራኒ ሜዳ ሄዶ ሲጫወት ነው። እንዲህ አይነት ተቃርኖ ያላቸው ቡድኖች ናቸው ውድ ቤተሰቦቻችን እሁድ 1 ሰዓት ከ30 ሲል ኤምሬትስ ስለ ጨዋታ የሚያደርጉት። ምናልባት በሜዳው ጠንካራው አርሰናል ወይንስ ከሜዳ ውጭ ጠንካራው ቶትናም በለንደን ደርቢ ጨዋታ በትልቁ የሚጠበቅ ጨዋታ ነው። የፊታችን እሁድ በአርሰናል እና ቶትናም መካከል የሚደረገውን ጨዋታ የሚመሩት አልቢትር ከታወቁ በኋላ ውዝግቦች ቀጥለዋል። ኤምሬትስ ስቴዲየም ላይ የሚካሄደውን ተጠባቂ ጨዋታ ማይክል ኦሊቨር በመሃል ዳኝነት ሲመሩት ቀንደኛ የኒካስል ደጋፊ ናቸው ተብለው ይታማሉ። ማይክል ኦሊቨር ባለፈው ዓመት በወልቭስ ጨዋታ ሉዊስ ስኬሊን በቀይ ካርድ ካሰናበቱ በኋላ ለመጀመሪያ ጊዜ አርሰናልን ጨዋታ በዋና ዳኝነት ይመራሉ። በወቅቱ ስኬሊ በማይክል ኦሊቨር ቀጥታ ቀይ ካርድ ከተመዘበት በኋላ በተደረገ ማጣራት ቀይ ካርዱ እንደተሰረዘለት ይታወቃል። ታዲያ እሁድ ምሽትስ ያንን ስህተታቸውን ይደግሙ ይሆን ወይ በቶትናም ወይ በአርሰናል ላይ፣ ወይንስ ምርጡን ጨዋታ በምርጥ ሁኔታ ይዳኙታል የሚል ይጠበቃል። አርሰናሎች ግን መጥፎ ትዝታ አላቸው። ለመጨረሻ ጊዜ በማይክል ኦሊቨር ስር ጨዋታን ሲጫወቱ አርሰናል በመጪው የጥር የወር እና የክረምት የዝውውር መስኮት በሁለቱም በጥርም በክረምትም ልክ እንደሚገዛቸው ተጫዋቾች ሁሉ የሚሸጣቸውም ይኖራሉ ተብሎ ሲታሰብ ቤን ዋይት፣ ጋብርኤል ጄሱስ እና እንደዚሁም ማርቲኔሊ በተወሰነ መንገድ ጥያቄ እየተነሳባቸው ነው። በነገራችን ላይ የትሮሳርድም የሽያጭ ሁኔታ 100% የተዘጋ አይደለም። በተለይም በድርድር ኮንትራቱን የማያራዝሙ ከሆነ ማለት ነው። የማርቲኔሊም ተመሳይ ነው። ግን የተረጋገጠው ነገር ቤን ዋይት እና ጋብርኤል ጄሱስ በአርሰናል በክረምት ሊለቁ የሚችሉበት ሰፊ እድል አለ እየተባለ ነው። የአርሰናል የጥሩ የዝውውር መስኮትም ከአዲስ ተጫዋች መምጣት ይልቅ የውሰት ሽያጮችም ላይ ትኩረት ሊደረግ ይችላል ተብሏል። እንደ አጠቃላይ በአርሰናል ቡድን ውስጥ መሰረታዊ የሚባሉ ለውጥ የማድረግ ሂደቱ በጥርም ተጠናክሮ ሲቀጥል የሚለቁም ጎን ለጎን ይኖራሉ። የዓለም ዋንጫ የማጣሪያ ጨዋታ ላይ ሀገራቸውን ከወከሉ ተጫዋቾች ውስጥ የአርሰናሉ ዴክላን ራይስ ይጠቀሳል። በነገራችን ላይ እንግሊዝ ለዓለም ዋንጫ ስታልፍ ዴክላን ራይስ 16 የግብ ዕድሎችን የፈጠረ ተጫዋች ነው። ቀጥሎ ራሽፈርድ እና ጁድ ቤሊንጋም 11፣ ሞርጋን ሮጀርስ 10፣ ሃሪኬን 8፣ ኑኖ ማዱኬ 7፣ ከዛ ፊል ፎደን፣ ጀረድ ቦውን፣ ኤብሬቼ ኢዜ እና ሪስ ጀምስ 6 አላቸው። የአርሰናሉን ተጫዋች የሚያክል ግን የለም። ዴክላን ራይስ 16 የግብ ዕድሎችን ፈጥሯልና በጣም ወሳኙ ተጫዋች ነው። ከአርሰናልን በተጨማሪ ለብሔራዊ ቡድኑ በአርሰናል በኩል ተጨማሪ መረጃዎችን በማለዳው ጥንቅራችን ጠብቁን። ማንቸስተር ዩናይትድ አንቶኒ ሲሜንን ይፈልጋል። የዘ አትሌቲክ ዘገባ ነው ውድ ቤተሰቦቻችን። የዘ አትሌቲኩ ጸሐፊ ካርል አንካም ይህንን መረጃ አረጋግጦታል። ዩናይትድም በጥር ይህን ተጫዋች ይፈልጋል ብሏል። በእርግጥ ዩናይትድ ብቻ አይደለም፣ ሲቲ፣ ሊቨርፑል፣ ቼልሲ፣ አርሰናል ስማቸው እየተነሳ እንደሆነ ይታወቃል።
ከዚህ ጋር በተያያዘ ሲሚዮኔ በዩናይትድ በጣም ይደነቃል። እንደ አንድ ምክንያት ደግሞ ይላል የዘ አትሌቲክስ ዘገባ በሁለቱም እግሩ መጫወቱም በዩናይትድ ቅድሚያ እንዲሰጡ አድርጓል። የታክቲካል እውቀቱ ከሳጥን ሳጥን መጫወቱ ደግሞ የሩበን አሞሪምን ቀልብ የገዛ ብሎታል። አሰልጣኙ እንደዚህ አይነት ተጫዋቾችን ይወዳሉ። በተለይም ደግሞ አምና በኦልትራፎርድም ቪታሊቲም ግብ አስቆጥሯል ዩናይትድ ላይ። ይሄ ተጫዋች ታዲያ በማንቸስተር ዩናይትድ ቦርድ አመራርም በኩል ይህ እውቅና የተሰጠው ሆኗል። በፕሪሚየር ሊጉ ራሱን ያሳየና በጣም አስደናቂ ተጫዋች መሆኑ ከዓመት ዓመት ብቃቱ እያደገ መምጣቱ በዩናይትድም ሰዎች ተወዷል። ነገር ግን አንድ ጥያቄ ዩናይትድ ቤት ይቀድማል ይላል የዘ አትሌቲክ ዘገባ። ዩናይትድ አሁኑ በዚህ ሰዓት አንገብጋቢ ጉዳያቸው 6 ቁጥር ነው። ምናልባት 6 ቁጥር ነገር በዩናይትድ እልባት ከተሰጠው የአንቶኒዮ ሲሜዮኔ ጉዳይም በዩናይትድ ይሞክራል። ሩበን አሞሪ አጥብቀው የሚወዱት ተጫዋች ነው ብለዋል። ጆሽኳ ዜርኪዝ በሮማው አሰልጣኝ ዣን ፔሮ ጋስፔሪኒ ይፈለጋል። ተጫዋቹም ለሳቸው ቅርብ ነው እየተባለ ነው። ተጫዋቹ በሚቀጥለው ዓመት ዓለም ዋንጫ ቦታ እንዲያገኝ ምክንያቱም ሀገሩ ኔዘርላንድ አልፋለችና ሌሎች እቅዶችን ይመለከታል ተብሏል። ከዩናይትድ ውጭ ጥር ጀምሮ ሮማም የእቅዳቸው አካል አድርገውታል። በዣን ፔሮ ጋስፔሪኒ እየተመሩ ከረጅም ጊዜ በኋላ እሳቸው አታላንታን ለቀው ሮማ እንደደረሱ ይታወቃል። በእርግጥ እሳቸው ትተውት የሄዱት መንበረ ስልጣን ለአዲሱ አሰልጣኝ አልበጃቸውም። የማንቸስተር ዩናይትዱ ተጫዋች ጆሽኳ ዜርኪዚ ግን ከሮማን በተጨማሪ በርካታ ክለቦች አማራጭ እንዳሉት ይታወቃል። ቤንያሚን ሼሽኮ ለማንቸስተር ዩናይትድ እንግዲህ ቀጣይ ጨዋታዎችን ግልጋሎት አይሰጥም። በትንሹ 3 ሳምንት በትልቁ 1 ወር ግልጋሎት የለም። አሁን ትልቁ ጥያቄ በማን ይተካል ነው። ሜሰን ማውንት፣ ጆሽኳ ዜርኪዝ፣ ብሪያን ቤሞ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩና፣ አማድ አለ። ግን አማድና ብሪያን ቤሞ ደግሞ ወደ አፍሪካ ዋንጫ ይሄዳሉ። ስለዚህ 4 አማራጮች ብሩኖ፣ ኩንሃ፣ ዜርኪዝ እና ማውንት ናቸው። ግን ዩናይትድ ደግሞ ከነኚህ ተጫዋች ሌላ የሚያገኘው የፈጠራ ችሎታ አለ። ላብነት ያክል ብሩኖን በአሰተኛ 9 ቁጥር ማጫወት በዩናይትድ ቤት ምናልባት ትልቁ ስህተት ሊሆን ይችላል። ከብሩኖ የሚገኘውን ሁሉንም ነገር ማጣት ነው የሚሆነው። ከሜሰን ማውንትም ተመሳሳይ ዩናይትድ በ10 ቁጥር ቦታ ሲያሰልፈው ከተጫዋቹ የሚያገኘውን ነገር ሊያጣ ይችላል። ምናልባት ለ9 ቁጥር የቀረበው ጆሽኳ ዜርኪዚ ነው፣ ግን እሳቸው በሚፈልጉት አይነት ቅልጥፍና ውስጥ አይገኝም። ማቲያስ ኩናን በተመሳይ በ10 ቁጥር ሚናና በክንፍ አጥቂነት የፈጠራ ችሎታውን ያጣሉና ዩናይትድ ማንን ይጠቀማሉ የሚለው ከአሁኑ ይጠበቃል። ምናልባት ብሪያን ቤሞ ግን በተወሰኑ ጨዋታዎች ላይ ሲጠቀሙት ተመልክተን ነበረ። ቤንያሚን ሼሽኮ በ3 ሳምንት በኋላ በተያዘው ቀጠሮ መሰረት ወደ ልምምድ ይገባል ተብሎ ይጠበቃል። ከ4 ሳምንት በኋላ ደግሞ ለጨዋታ ዝግጁ ይሆናል ተብሎ ይጠበቃል። የእንግሊዝ ከ19 ዓመት በታች ብሔራዊ ቡድን የስኮትላንድ ከ19 ዓመት በታች ብሔራዊ ቡድን ገጥሞ 4-0 ሲያሸንፉ የዳረን ፍሌቸር ልጅ የሆነው አንደኛው ጃክ ፍሌቸር ከተጠባባቂ ወንበር በመነሳት ራሱ ነጥቆ ራሱ አስቆጥሯል። ጃክ ፍሌቸር ነው። በነገራችን ላይ ጃክ ፍሌቸር ብቻ አይደለም፣ የዳረን ፍሌቸር ልጅ ታይለር ፍሌቸርም የተባለ የዚሁ የጃክ ፍሌቸር መንታ ወንድም አለው። አንደኛው ለእንግሊዝ ይጫወታል። ታናሽየው ታይለር ፍሌቸር ግን ከእንግሊዝ ይልቅ ስኮትላንድን መርጦ ነበረ። አሁን በመንታ ወንድሙ ጃክ ፍሌቸር በዩናይትድ ሁለቱም ይጫወታሉ። ተሸንፏል 4-0። የዩናይትድ የአካዳሚ ፍሬ ግን ግብ አስቆጥሯል። ግቧን ሲያስቆጥር ግን ራሱ ፕረስ አድርጎ ራሱ ነጥቆን ያስቆጠረው። ለዩናይትድ አንድ ሰው በተለየ መንገድ እናነሳለን ብለን ነበር። ተጫዋቹ ሮይ ኪን ነው። ስለ ሆይሉንድ ሲናገር ለምን ኳስን ይዞ ወዴት እንደሚዞር ግራ እንደሚገባው አይታወቀኝም፣ ግብ ማስቆጠር እኮ ነው ያለበት ሲለው እናውቃለን። ሮይ ኪን ከማርከስ ራሽፎርድ ብዙ ጠብቄ ነበር፣ ግን እሱን ማየት አሁን እየሰለቸ ነውም ሲል ነበረ። ሮይ ኪን ስለ ኤሪክ ቴን ሃግም ሲናገር ከጨዋታ መጠናቀቅ በኋላ ምን እንደሚወስድ አላቅም፣ ስለ ጨዋታው የሚያወራው ነገር እኔ አይገባኝም፣ ስለ ተስፋ፣ ስለ ማሸነፍ፣ ስለ ዘላቂ ድል ያወራል። ምክንያቱም በአሁኑ በዩናይትድ እኔ የሚታየኝ ነገር የዩናይትድ ውድቀት ነው በሩበን አሞሪም ስር፣ እሳቸው የሚነግሩን ሌላ ነው። ለኤሪክ ቴን ሃግ ማለታቸው ነው። ኤሪክ ቴን ሃግ የሚያወራውና እኔ የሚታየኝ ነገር ፍጹም አይገባኝም ሲልም እናውቀዋለን። ሮይ ኪንን ስለ አርሰናልም ሲናገር እናውቃለን። በአንድ ምሽት ከኢያን ራይት ጋር ራት እየበሉ ነበረ ሮይ ኪን እና ኢያን ራይት። ታዲያ ሮይ ኪን አርሰናል ለተከታታይ 3 ዓመት ሁለተኛ በመጨረሹ አርሰናል እንደ ድል በባስ ሊያከብረው ይገባልም ሲል እናውቀዋለን። ዕለቱን በታሪክ የተመለከትነው ልክ በዛሬ ቀን ከዓመት በፊት የምንጊዜ ምርጡ አምበል ሮይ ኪን ከማንቸስተር ዩናይትድ ጋር በይፋ የተለያየበት ነበር። ሲላይ 480 ጨዋታ አድርጎ 51 ግቦችን አስቆጥሮ 13 ትልልቅ ዋንጫዎችን ከዩናይትድ ጋር አሳክቶ ነው በማንቸስተር ዩናይትድ ቤት በጣም ስኬታማ ከሚባሉ ተጫዋቾችና አምበሎች በፈርጊ ዘመን ይጠቀሳል።
በዩናይትድ የመጨረሻ ጨዋታውን ያደረገው ግን ልክ በዛሬዋ ቀን ነበር። ቃል ስፖርት አበቃን። ሰናይ ጊዜ ይሆንላችሁ።